እሺ ውድ ተማሪዎቻችን አሁን ደግሞ በቀጣይ የምንመለከተው ቬክተር አዲሽን ኤንድ ሰብትራክሽን ቬክተር አዲሽን ኤንድ ሰብትራክሽን ስለዚህ ቬክተሮችን እንዴት አድርገን ነው አድና ሰብትራክት የምናደርገው የሚለውን ነገር እንመለከታለን። እሺ ስለዚህ የመጀመሪያው ሄድ ቱ ቴል ሩል ነው። ሄድ ቱ ቴል ሩል ነው ምን ማለት ነው? ቬክተሮቻችንን እንግዲህ ሄድ ቱ ቴል በማገናኘት የምናደርገው የመደመር ሲስተም ነው ማለት ነው። ስለዚህ ቬክተሮችን በዛ መልኩ አድ ማድረግ እንችላለን። ለምሳሌ እዚህ ጋር ያለውን ቬክተር ተመልከቱ። ኢኒሻል ፖይንቱ ቬክተር v ከዚህ ቢነሳ የቬክተር v ቴል ይሆንና ሄዱ ደግሞ ይሆንና ከዛ ደግሞ ቀጣይ ቬክተር u ነው። የቬክተር u ቴል ይሄ ነው። የቬክተር u ሄድ ደግሞ ይሄ ነው። ስለዚህ የዚህ ቬክተር እንግዲህ ምን ሰሜሽን በመፈልግበት ጊዜ ምንድነው ማድረገው ማለት ነው? ሄድ ቱ ቴል የመጀመሪያው ቬክተር ሄድ ከሁለተኛው ቬክተር ቴል ጋር በሚገናኝና ከዛ በኋላ ከመጀመሪያው ቬክተር ቴል አንስቶ እስከ መጨረሻው ቬክተር ሄድ ድረስ ሌላ ቬክተር እንስላለን ማለት ነው። ስለዚህ ያ ቬክተር ምን ይሆናል ማለት ነው? የሁለቱ ቬክተር ሰሜሽን ይሆናል ማለት ነው። ስለዚህ በዚህ መልኩ ሄድ ቱ ቴል ሩልን በመጠቀም ቬክተሮችን መደመር እንችላለን ማለት ነው። ስለዚህ እንደምትመለከቱት እንግዲህ አንዱን ቴል to one vector at the head of the another one ስለዚህ የአንዱን ቴል የአንዱ ሄድ በማድረግ የሚሰራ ቬክተር ሰሜሽን ሜተድ ነው ማለት ነው። ቬክተር አዲሽን ሜተድ ነው ማለት ነው። ለምሳሌ እዚህ ጋር ተመልከቱ። ቬክተር a የሚባል አለ 3 ኪሎ ሜትር ዲው ኢስት ነው። ቬክተር b ደግሞ የሚባል አለ 4 ኪሎ ሜትር ዲው ኖርዝ ነው። ስለዚህ አሁን ሁለቱም ቬክተሮች ምን ማድረግ ነው? አድ ማድረግ ነው ማለት ነው። ኦር ደግሞ ሪዛልታንት ቬክተራቸውን መፈለግ ነው ማለት ነው። ድሮው ዲያጎናል ኦፍ ዘ ፎርምድ ትራያንግል አለ። ስለዚህ የዲያጎናል ማለት የትኛው ነው? ሪዛልታንት ቬክተሩ ማለት ነው። ዲያጎናል የተባለው ቬክተር ዲያጎናል የተባለው ላይ ሪዛልታንት ቬክተሩ ኦር የአር ቬክተር ይሆናል ማለት ነው። ስለዚህ መጀመሪያ ምን ማድረግ አለብን? እስኪ እነዚህን ኖቲፋይ እናደርጋቸው አይደለ? ስለዚህ የመጀመሪያው ምንድነው? 3 ኪሎ ሜትር ዲው ኢስት ነው ወይንም ደግሞ 3 ኪሎ ሜትር ወደ ኢስት ነው ያለው። አሁን ግን አንድ ነገር ማድረግ አለብን አይደለ? ምን ስኬልን መጠቀም መቻል አለብን። ምክንያቱም እንግዲህ መሬት ላይ ያለን 3 ኪሎ ሜትር እዚህ ጋር ወረቀት ላይ ማስመር ስለማንችል ምን መጠቀም ስዊተብል የሆነ ስኬል መጠቀም አለብን። ኦኬ ስለዚህ ጊቨን የተሰጠን ዳታ አለ። ቬክተር a ስንት ነው? 3 ኪሎ ሜትር። ቬክተር b ደግሞ ስንት ነው? 4 ኪሎ ሜትር። ኦኬ ዲው ኢስት ነው ቬክተር a። ቬክተር b ደግሞ ዲው ምንድነው? ኖርዝ ነው። ኦኬ ስለዚህ ሪኳየርዳችን ምንድነው? ሪዛልታንት ቬክተር ነው አይደለ? ሪዛልታንት ቬክተር is how much? ኦኬ ስለዚህ ሶሉሽን የመጀመሪያ suitable የሆነ ስኬል መምረጥ አለብን። let's say 1 cm is equal to 1 ኪሎ ሜትር ነው ብለን ብንነሳ ስለዚህ 3 ኪሎ ሜትር ምን ያህል ሴንቲሜትር ይሆናል? ስለዚህ ይሄንን ካልኩሌሽን ክሪስ ክሮስ አድርገን ካልኩሌት እናደርገው ስንት ይሆናል ማለት ነው? 1 ሴንቲሜትር 1 ኪሎ ሜትር ከሆነ 3 ሴንቲሜትር ኮሎናል 3 ኪሎ ሜትር ይሆናል ማለት ነው። በቀጣይ ደግሞ 4 ኪሎ ሜትር 4 ሴንቲሜትር ደግሞ ከማጋ እኩል ይሆናል ከ4 ኪሎ ሜትር ጋር ይሆናል ማለት። ስለዚህ በዚህ መልኩ ዩኒታችንን ኮንቨርት አድርገን መስራት እንችላለን ማለት ነው። ስለዚህ መጀመሪያው አሁን ድሮ ማድረግ ነው ማለት ነው። 3 ሴንቲሜትር ዲው ኢስት ነው አይደለ? ስለዚህ ወደ ምስራቅ በማስመሪያችሁ 3 ሴንቲሜትር ቬክተር እንስላለን ማለት ነው። ኦኬ ከዛስ ይህ ቬክተር ስሙ ምንድነው? ሌብል ማድረግ መቻል አለብን አይደል? ቬክተር a ይባላል ማለት ነው። ስለዚህ 3 ሴንቲሜትር ሰራል። በቀጣይ ደግሞ ምንድነው? ቬክተር b ደግሞ ወዴት? ወደ ኖርዝ ስላለ ዲመቸል ለመስራት ትንሽ ዝቅ እናረጋታለን። የሰራናትን ቬክተር ትንሽ ዝቅ እናረጋታለን። ምክንያቱም ወደ ሰሜን ሌላ ቬክተር ልንስል ስለሆነ ማለት ነው። እና እቺ ቬክተር a ስትሆን ድጋሚ ደግሞ ወደ ሰሜን ስንት 4 ሴንቲሜትር ያለው ቬክተር እንስላለን ማለት ነው። 4 ሴንቲሜትር ማለት ሪሌቲቭሊ ይረዝማል አይደለ? ይረዝማል። ከመጀመሪያው ቬክተር ሄድ አንስቶ እስከ
ወደ ላይ ሌላ ቬክተር እንስላለን። ይሄ ደግሞ ቬክተር b ይባላል ማለት ነው። ቬክተር b ይባላል። ስለዚህ አሁን ማንን ነው የጠየቅነው? ሪዛልታንት ቬክተር ኦር ዲያጎናልን አይደል የጠየቅነው? what draws the diagonal of the former triangle። ስለዚህ ዲያጎናላችን ኦር ሪዛልታንታችን የሚሆነው from the head of the last vector to the tail of the first vector ሌላ እንትን እንስላለን ማለት ነው። ሌላ ዲያጎናል ላይ እንስላለን። ስለዚህ የሚነሳው ከየት ነው ማለት ነው? from the tail of the first vector አይደለ? from the tail of the first vector to the head of the last vector። በዚህ መልኩ ሪዛልታንት ቬክተራችን ይሳላል ማለት ነው። ስለዚህ በኢስት እና በኖርዝ መካከል የ90 ዲግሪ ዲፈረንስ አለ ማለት ነው እዚህ ጋር አይደለ? ስለዚህ ይሄኛው ኦርቶጎናል ይሆናል or 90 ዲግሪ ይሆናል ማለት ነው። ኦልራይት ስለዚህ አሁን ወደ ካልኩሌሽኑ እንገባለን ማለት ነው። ቬክተር b ስንት ነው? ማግኒቲዩድ ይታወቃል አይደለ? ቬክተር b የቬክተር b ማግኒቲዩድ ስንት ነው? 4 ኪሎ ሜትር። በዚህኛው በእኛ በስኬል 4 ሴንቲሜትር እኛ በሰራ ነው በስኬላችን ነው የምንሰራው 4 ሴንቲሜትር 4 ሴንቲሜትር። ቬክተር a ደግሞ ስንት ነው? 3 ሴንቲሜትር። ኦኬ ስለዚህ አሁን ምንም በመጠቀም ነው r ልናገኝ የምንችለው? እንግዲህ እዚህ ጋር 90 ዲግሪ ስለሆነ ፓይታጎረስ ቴዎረምን በመጠቀም ምንም ማግኘት እንችላለን፣ r ማግኘት እንችላለን ማለት ነው። ፓይታጎረስ ቴዎረም በመጠቀም r ማግኘት እንችላለን ማለት ነው። ስለዚህ አይ ሆፕ እዚህ ድረስ ጽፋችኋል። እዚህ ድረስ ያለውን አጠፋና እዚህ ጋር ቀጥላለሁ ማለት ነው። ኦኬ ስለዚህ by using Pythagorean theorem method, we will find the magnitude of vector r አይደለ? ስለዚህ ሪዛልታንት ቬክተሩን ማግኒቲዩድ በምንድነው ማለት ፓይታጎሪያን ቴረምን በመጠቀም ነው። ስለዚህ ፓይታጎሪያን ቴረም ደግሞ ምን ይለናል? የቬክተር r ማግኒቲዩድ ከሁለቱ ቬክተር ስኩዌር ጋር ስኩዌር ፕላስ b ስኩዌር አይደለ? ስለዚህ የነዚህ ቬክተር ስኩዌር ጋር እኩል ይሆናል ማለት ነው። ከነዚህ ቬክተር ስኩዌር ጋር ከነዚህ ቬክተር ማግኒቲዩድ ስኩዌር ጋር እኩል ይሆናል ማለት ነው። ስለዚህ አሁን ምንድነው ሰብስቲዩት ማድረግ ነው ማለት ነው። ኦኬ ስለዚህ አንደር ስኩዌር ሩት የቬክተር a ማግኒቲዩድ ስንት ነው? 3 ሴንቲሜትር አይደለ? ስለዚህ 3 ሴንቲሜትር ስኩዌርድ ፕላስ የቬክተር b ደግሞ ማግኒቲዩድ ስንት ነው? 4 ሴንቲሜትር ስኩዌርድ ይሆናል። ስለዚህ ቀጣይ ስንት ይሆናል ማለት ነው? እዚህ ጋር አሁንም ቦታ እንዲበቃል እዚህ ጋር ያለውን ፖርሽን እንደጻፋችሁ ተስፋ አደርጋለሁ። ስለዚህ በዚህ በኩል ደግሞ እንቀጥላለን። ኦኬ አሁን ወደዚህ እንቀጥላለን ማለት ነው። ስለዚህ ማግኒቲዩድ ኦፍ ቬክተር r is equal to አንደር ስኩዌር ሩት ስንት ይሆናል ማለት ነው? 3 ስኩዌር 9 ሴንቲሜትር ስኩዌር ሲደመር 4 ስኩዌር 16 ሴንቲሜትር ስኩዌር ዩኒቱም አብሮ ስኩዌርድ ይሆናል። እሺ ማግኒቲዩድ ኦፍ ቬክተር r is equal to አንደር ስኩዌር ሩት 25 ሴንቲሜትር ስኩዌር አይደለ? 25 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ 25 ደግሞ ከስኩዌር ሩት በሚወጣበት ጊዜ ስንት ይሆናል? 5 ሴንቲሜትር ስኩዌር ሲወጣ ሴንቲሜትር ይሆናል ማለት ነው። ሴንቲሜትር ይሆናል። ስለዚህ ቅድም ስኬላችን ላይ ምን ብለን ነበር? 1 ሴንቲሜትር is equal to 1 ኪሎ ሜትር ብለን ነው የተነሳ ነው አይደለ? ስለዚህ 5 ሴንቲሜትር ስንት ኪሎ ሜትር ይሆናል? 5 ኪሎ ሜትር ይሆናል። ስለዚህ ሲተብል አንስራችን
የዚህ ጥያቄ የሪዛልታንት ቬክተሩ ማግኒቲዩድ ስንት ይሆናል? 5 ኪሎ ሜትር ይሆናል ማለት ነው። 5 ኪሎ ሜትር ይሆናል ማለት ነው። ነገር ግን ፉል የሆነ መልስ አልሰጠንም አይደለ? ምን እንደሞ መጥቀስ አለብን። ቬክተር ኳንቲቲ ነው። ስለዚህ አቅጣጫው ደግሞ መነገር አለበት። አቅጣጫውን ደግሞ ስትመለከቱ እዚህ ጋር ግራፊካሊ ስንስለው ቬክተሩ ወደ የት ነው ኖቲፋይ ያደረግነው? ወደ ኖርዝ ምን ይሆናል? ወደ ኖርዝ ኢስት ይሆናል ማለት ነው። ስለዚህ ኖርዝ ኢስት ዳይሬክሽን ይሆናል ማለት ነው። 5 ኪሎ ሜትር ኖርዝ ኢስት ዳይሬክሽን ይሆናል ማለት ነው። ስለዚህ በዚህ መልኩ በቀላሉ ሄድ ቱ ቴል ጆይን አድርገን መስራት እንችላለን ማለት ነው። ኦኬ በቀጣይ ደግሞ ሰብትራክቲንግ ቬክተርስ ቬክተሮች ደግሞ ምን ሲሆኑ ነው የሚቀነሱት የሚለውን ደግሞ እዚህ ጋር ፕሪንሲፕል እንመለከታለን። ሁለት ቬክተሮች ሊቀናነሱ የሚችሉበት ምክንያት ምንድነው? ሁለቱ ቬክተሮች በተለያየ አቅጣጫ ሬስት በሚያደርጉበት ጊዜ ኦር በሚያልፉበት ጊዜ ኦር ኖቲፋይ ሲደረጉ ቬክተሮቹ ኢን ኦፖዚት ዳይሬክሽን ከሆኑ ቬክተሮቹ ምን ይደረጋሉ? ይቀናነሳሉ ማለት ነው። ስለዚህ to subtract b from a are the negative of b ስለዚህ አንድን ቬክተር ከሌላኛው ላይ ለመቀነስ በምንፈልግበት ጊዜ የዛን ቬክተር ኔጌቲቭ ቫልዩ የመጀመሪያው ቬክተር ላይ ምን ማድረግ ነው? መደመር ነው ያለን ነው። ስለዚህ the negative of b same magnitude opposite ዳይሬክሽን ይላል። ሴም ማግኒቲዩድ ኦፖዚት ዳይሬክሽን። ስለዚህ እዚህ ጋር ለምሳሌ ቬክተር ሰብትራክሽንን እንመልከት። a - b ማለት ምን ማለት ነው? a - b ማለት ቬክተር a - b = አሁን ምን ማለት ነው ብለናል? adding the negative of አይደለ ወይንም ደግሞ adding the opposite of the second vector። ስለዚህ አንድ ቬክተር b a ላይ መቀነስ ማለት የb ኔጌቲቭ ቫልዩ a ላይ መደመር ነው ማለት ነው። ስለዚህ a ፕላስ ምን ይሆናል ማለት ነው? እዚህ ጋር ማይነስ ኦፍ b ይሆናል ማለት ነው። ስለዚህ በዚህ መልኩ ቬክተሮችን መቀናነስ እንችላለን ማለት ነው። እዚህ ጋር እንደምትመለከቱት አንድ ኤግዛምፕል አለ። ቬክተር a 10 ሜትር ወደ ኢስት ቢሆን ቬክተር b ደግሞ 5 ሜትር ወደ ዌስት ቢሆን ስለዚህ ሪዛልታንት ቬክተራቸው ወዴት ይሆናል? እንደምትመለከቱት ዳይሬክሽናቸው ምንድነው? ኦፖዚት ነው አይደለ? ኮምፕሊትሊ ኦፖዚት ነው። አንደኛው ወደ ምስራቅ ነው፣ አንደኛው ደግሞ ወደ ምዕራብ ነው። ስለዚህ ሪዛልታንቱ ሲፈለግ r እንዴት ይሆናል ማለት ነው? r እንዴት ይሆናል ማለት ነው? r a - b ይሆናል ማለት ነው አይደለ? ኦር ኤልስ ደግሞ ሪዛልታንት ቬክተር ይሄኛው እኩል ነው አይደለ? ምክንያቱም ወይም ደግሞ የቬክተር b ኔጌቲቭ ቫልዩ ቬክተር a ላይ ምን ማድረግ ነው? መደመር ነው። ፕላስ ማይነስ ኦፍ ቬክተር p ማለት ነው። ስለዚህ ሪዛልታንት ቬክተር አሁን ማግኒቲዩዱን ስለሆነ ቼክ እያደረግን ያለ ነው ምን ይሆናል ማለት ነው? የቬክተር a ማግኒቲዩድ ሲደመር ማይነስ ኦፍ ቬክተር b ማግኒቲዩድ ይሆናል ማለት ነው። ኦኬ ስለዚህ አሁን ይሄንን በምንሰራበት ጊዜ ቬክተር r ማግኒቲዩድ የቬክተር a ማግኒቲዩድ ስንት ነው? የቬክተር a 10 ሜትር አይደለ? ስለዚህ 10 ሜትር ሲደመር ከዛ ደግሞ በቅንፍ ውስጥ አረግና ማንን አረጋለሁ ማለት ነው? ኔጌቲቭ ኦፍ ቬክተር b ነው። ስለዚህ ማይነስ ኦፍ የቬክተር b ማግኒቲዩድ ስንት ነው? 5 ሜትር። ይሄ ማለት ምን ማለት ነው? ሪዛልታንት ቬክተር = 10 ሲቀነስ 5 ይሆናል ማለት ነው። 10 ሜትር ሲቀነስ 5 ሜትር ይሆናል። ምክንያቱም ፖዚቲቭ ታይምስ ኔጌቲቭ ኢትስ ኔጌቲቭ አይደለ? ፖዚቲቭ ሲባዛ በኔጌቲቭ ኔጌቲቭ ስለሆነ ስለዚህ ቅንፍ ውስጥ ስላለች ኔጌቲቭ ሲባዛ ኔጌቲቭ ስለሚሆን ስለዚህ ይሄ ማለት ምን ማለት ነው? ሲምፕሊ የሪዛልታንት ቬክተር ማግኒቲዩድ ስንት ይሆናል? 5 ሜትር ይሆናል ማለት ነው። ከዛስ ስለ አቅጣጫው ደግሞ ስናወራ ለዚህኛው ለሪዛልታንት ቬክተሩ የምንወስደው አቅጣጫ የትኛው ነው? ከሁለቱ ቬክተሮች ትልቁን ማግኒቲዩድ የያዘው ቬክተር የሱን አቅጣጫ እንወስዳለን ማለት ነው። ይሄ ማለት ምንድነው? ሁለቱ ቬክተሮች ኢንተራክት በሚያደርጉበት ጊዜ ሞር ተጽዕኖ የሚያመጣው በተቃራኒ አቅጣጫም ቢሆኑ ትልቅ ማግኒቲዩድ ያለው ቬክተር ነው ማለት ነው። ስለዚህ ከሁለቱ ቬክተሮች ትልቅ ማግኒቲዩድ ያለው ቬክተር A ነው አይደለ? ምክንያቱም 10 ሜትር ነው። ቬክተር B ደግሞ 5 ሜትር ነው። በማግኒቲዩድ ትልቁ 10 ሜትር የሆነው ቬክተር A ነው። ስለዚህ ሪዛልታንት ቬክተራችን የቬክተር A አቅጣጫ ይይዛል ማለት ነው። 5 ሜትር ዲው ኢስት ይሆናል ማለት ነው። ስለዚህ በዚህ መልኩ
ቼክ ማድረግ እንችላለን። በቀጣይ ግራፊካል ሜተድስ ኦፍ ቬክተር አዲሽን አሁን የምንመለከተው ግራፊካል ሜተድስ ኦፍ ቬክተር አዲሽን ነው። እንግዲህ ሶስት መንገዶች አሉ። የመጀመሪያው ትራያንጉላር ሜተድ ነው። ሁለተኛው ፓራሌሎግራም ሜተድ ነው። ሶስተኛው ደግሞ የምንመለከተው ፖሊጎን ሜተድ ይሆናል ማለት ነው። እሺ ትራያንጉላር ሜተድ ምንድነው? ትራያንጉላር ሜተድ ኦፍ ቬክተር አዲሽን ግራፊካሊ እንዴት ነው ማለት ነው? መጀመሪያ ቬክተሮቻችንን ሄድ ቱ ቴል ጆይን እናደርጋለን። ስለዚህ የመጀመሪያው ቬክተር ሄድ ከሁለተኛው ቬክተር ቴል ጋር ኮኔክት ይደረጋል። ስለዚህ ይሄንን ትራያንጉላር ሜተድን የምንጠቀመው ለስንት ቬክተሮች ነው? ለሁለት ቬክተሮች ነው ትራያንጉላር ሜተድን የምንጠቀመው ሁለት ቬክተሮች ሲኖሩን የመጀመሪያውን ቬክተር ሄድ ከሁለተኛው ቬክተር ቴል ጋር ጆይን እናደርግና ከመጀመሪያው ቬክተር ቴል አንስቶ እስከ ሁለተኛው ቬክተር ሄድ ድረስ ሪዛልታንት ቬክተር ድሮ ማድረግ ነው ማለት ነው። ከዛ በኋላ የዚህን የሪዛልታንት ቬክተር ሌንግዝ መለካት ያኛው ምን ይሰጠናል? ሪዛልታንት ቬክተሩን ይሰጠናል ማለት ነው። ስለዚህ እንዳልኳችሁ from the tail of the first to the head of the last ኮኔክት አድርጎ የመጨረሻ ላይ ምኑን ማወቅ ነው ማለት የሪዛልታንት ቬክተሩን ሜተድ የሪዛልታንት ቬክተሩን ሌንግዝ ለክቶ መድረስ ነው ማለት ነው። በቀጣይ ደግሞ ፓራሌሎግራም ሜተድ የምንኖረው ትራያንጉላር ሜተድ እንግዲህ ቅድም ያየነው ሌላም ስም አለው ሄድ ቱ ቴል ሜተድም ይባላል ኦር ትራያንጉላር ሜተድ ይባላል። በመቀጠል የምንመለከተው ደግሞ ፓራሌሎግራም ሜተድ ነው። ፓራሌሎግራም ሜተድ ደግሞ ይሄኛው ለሁለት ቬክተሮች የምንጠቀመው የቬክተር አዲሽን ሜተድ ነው። ምን አይነት ሲስተም? ግራፊካል ሜተድ ላይ ማለት ነው። ስለዚህ ሁለቱ ቬክተሮች ደግሞ ምን ሊኖራቸው ይገባል? ፎርም ፓራሌሎግራም with two vectors as adjacent sides። ስለዚህ እነዚህን ሁለት ቬክተሮች ቴል ቱ ቴል ኮኔክት ካደረግን በኋላ adjacent side ላይ ፓራሌል የሆነ ሌላ ላይን ይኖራቸውና አንድ ላይ ምን ይፈጥራሉ? ፓራሌሎግራም ይፈጥራሉ። ስለዚህ የነዚህ ሁለት ቬክተሮች ሪዛልታንት ቬክተር ማለት ሁለቱ ጆይን ካረጉበት ቴል አንስቶ እስከ ሪሌቲቭ አድጃሰንት ሳይድ ሄድ ድረስ የሚሰራ ሌላ ዲያጎናል ቬክተር ይሰራል ማለት ነው። ከዛ የዚህ ዲያጎናል ቬክተር ርዝመት ምን ይሆናል ማለት ነው? ሪዛልታንት ቬክተር ይሆናል ኦር u + v ይሆናል። እኛ ሌብል እንዳደረግነው ማለት ነው። በዚህ ሲስተም ቬክተሮችን ግራፊካሊ የምንደምርበት መንገድ ነው ማለት ነው። ኦኬ two forces of 6 Newton and 8 Newton act at 90 degree angle. Okay, use the parallelogram or triangular method to find the resultant. እሺ ስለዚህ ይሄኛውንም ኤግዛምፕል አብረን እንሰራለን። ሁለት ቬክተሮች አሉን፣ two forces አሉ፣ ሁለት የፎርስ ቬክተሮች አሉን። ስለዚህ አንደኛው 6 ኒውተን ሲሆን ሁለተኛው ደግሞ ስንት ነው? 8 ኒውተን ነው። ስለዚህ F1 የሚባል አንድ ቬክተር አለ። ስንት ነው እሱ? 6 ኒውተን ነው። እና ደግሞ F2 ደግሞ የሚባል ሌላ የፎርስ ቬክተር አለ። እሱ ደግሞ ስንት ነው? 8 ኒውተን ነው። እና በመካከላቸው ያለው አንግል ደግሞ ስንት ነው? 90 ዲግሪ ነው ማለት ነው። ስለዚህ ሁለቱ ምንድናቸው ማለት ነው? ፐርፔንዲኩላር ናቸው ማለት ነው። use the parallelogram or triangular method to find the resultant። እሺ ስለዚህ requiredችን ምንድነው ማለት ነው? ሪዛልታንት ቬክተር አይደለ? ስለዚህ ሪዛልታንቱን እንፈልጋለን ማለት ነው። ወደ ሶሉሽን እንሄዳለን። ኦኬ ስለዚህ መጀመሪያ ምንድነው አሁን የምናደርገው? suitable የሆነ ስኬል እንፈልጋለን አይደለ? ስለዚህ let's say 1 cm is equal to 1 ኒውተን። ስለዚህ 6 ኒውተን ደግሞ ስንት ይሆናል ማለት ነው? 6 ሴንቲሜትር ይሆናል ማለት ነው አይደለ? which is equal to 6 ኒውተን። ሌላ ደግሞ እዚህ ጋር የተሰጠን ምንድነው? 8 ነው። ስለዚህ 8 ደግሞ ስንት ይሆናል? 1 ሴንቲሜትር 1 ሴንቲሜትር 1 ኒውተን ከሆነ 8 ሴንቲሜትር ደግሞ ከ8 ኒውተን ጋር እኩል ነው ብለን ፕሮፖርሽናል አድርገን እንነሳለን ማለት ነው። ስለዚህ አሁን መጀመሪያ ቬክተራችንን እንስላለን። የመጀመሪያው 6 ኒውተን ነው የተሰጠን። እሺ ስለዚህ 6 ኒውተን እሱ ደግሞ 6 ሴንቲሜትር እንለካና እንስላለን ማለት ነው። ኦኬ ከዛ ደግሞ ሁለተኛው ደግሞ ስንት ነው? 8 ኒውተን at 90 ዲግሪ አይደለ? ስለዚህ 8 ኒውተን ደግሞ ሌላ ቬክተር ስላለው ማለት ነው። ስለዚህ በሁለቱ መካከል 90 ዲግሪ ነው ያለው እዚህ ጋር 90 ዲግሪ ፐርፔንዲኩላር ናቸው።
ስለዚህ አሁን ሪዛልታንት ይሄኛው ቬክተር ምንድነው ቬክተር f1 ነው ብለናል f1 እቺ ደግሞ f2 ተባል ቬክተር ነች ስለዚህ ሪዛልታንት ቬክተር የሚሆነው from አሁን የትኛው መንገድ ነው የተከተልን ያለ ነው ስለ triangular method ነው ኦኬ ስለዚህ from the tail of the first vector to the head of the last vector ቬክተር እንስላለን ማለት ነው ስለዚህ እኛው r ይሆናል ማለት ሪዛልታንት ቬክተራችን ይሆናል ማለት ነው ስለዚህ በቀላሉ አሁን ምን ማድረግ እንችላለን ሪዛልታንት ቬክተርን በፓይታጎረስ ቴዎረም ማግኘት እንችላለን ማለት ነው ስለዚህ የr ማግኒቲዩድ ስንት ይሆናል አንደር ስኩዌር ሩት f1 ስኩዌር ፕላስ f2 ስኩዌር የf2 ማግኒቲዩድ ስኩዌር ይሆናል ማለት ነው ስለዚህ አሁን ሰብስቲዩት በመናደርግበት ጊዜ r አንደር ስኩዌር ሩት f1 ስንት ነው የf1 ማግኒቲዩድ እንግዲህ f1 ማለት እዚህ ጋር ሪሌቲቪቲ የሰራል ስኬል ላይ ስንሰራው 6 ሴንቲሜትር አይደለ ስለዚህ 6 ሴንቲሜትር ስኩዌር ሲደመር f2 ደግሞ 8 ሴንቲሜትር ስኩዌር ይሆናል ማለት ነው ኦኬ ስለዚህ የቀረውን እዚህ ጋር እንሰራዋለን ስለዚህ እዚህ ድረስ ያለውን እንደጻፋችሁ ተስፋ አደርጋለሁ ስለዚህ እዚህ እንቀጥላለን ኦኬ ስለዚህ ሪዛልታንት ቬክተር ማግኒቲዩድ = 6 ስኩዌር ስንት ነው 36 ሴንቲሜትር ስኩዌር ሲደመር 8 ስኩዌር ደግሞ ስንት ነው ነው ሆል ስኩዌር ነው የሚደረገው ስለዚህ ይሄ ደግሞ 64 ሴንቲሜትር ስኩዌር ይሆናል ማለት ነው ኦኬ ስለዚህ ሪዛልታንት ቬክተር ማግኒቲዩድ አንደር ስኩዌር ሩት 100 ሴንቲሜትር ስኩዌር ይሆናል ማለት ነው ስለዚህ ሪዛልታንት ቬክተር ስንት ይሆናል ማለት ነው ከስኩዌር ሩት በሚወጣበት ጊዜ 110 ሴንቲሜትር ስኩዌር ሴንቲሜትር ይሆናል ማለት ነው ስለዚህ ወደ ፕሮፖርሽናል ስኬል ስንቀይር ቅድም ምን ብለን ነበር 1 ሴንቲሜትር = 1 ኒውተን ብለን ነበር ስለዚህ 10 ሴንቲሜትር ደግሞ ስንት ኒውተን ይሆናል 10 ኒውተን ይሆናል ማለት ስለዚህ ሪዛልታንት ቬክተራችን ማግኒቲዩድ ስንት ይሆናል ማለት ነው 10 ኒውተን ይሆናል ፎርስ ይሆናል ማለት ነው 10 ኒውተን ፎርስ ይሆናል ኦኬ ስለዚህ አቅጣጫው ደግሞ ምን ይሆናል ማለት ነው አቅጣጫው ደግሞ towards north east direction ይሆናል ማለት ነው towards north east direction ይሆናል ቬክተራችን በሰሜን ምስራቅ አቅጣጫ ይሆናል ማለት ነው ስለዚህ ቬክተሩ በዚህ መልኩ ካልኩሌት ማድረግ እንችላለን ነገር ግን አሁን እዚህ ጋር የመጣው አቅጣጫ እኛ በሳልንበት ዳይሬክሽን ስለሆነ ነው አይደለ ነገር ግን አሁን ለምሳሌ እዚህ ጋር ያለችውን 8 ኒውተን ፎርስ ዳውንዋርድ አድርገን ደግሞ ምስል ሳውዝ ኢስት ይመጣ ነበር ማለት ነው አቅጣጫው ስለዚህ እንዳሳሳላችን ይወሰናል ግን ፋይናሊ መልሱ 10 ኒውተን ፎርስ ይመጣል ማለት ነው ኦኬ አሁን ደግሞ ቀጣይ ሶስተኛው ሜተድ ግራፊካሊ ቬክተሮችን አድ የምናደርግበት ሜተድ ምን ይባላል ፖሊጎን ሜተድ ይባላል ፖሊጎን ሜተድ ደግሞ ከሁለት በላይ ቬክተሮች በሚኖሩ ጊዜ ቬክተሮችን አድ ለማድረግ የምንጠቀምበት ግራፊካል ሜተድ ነው ማለት ነው ስለዚህ መጀመሪያ ቬክተሮቹን ምን እናደርጋለን ሄድ ቱ ቴል ምን እናደርጋለን እዚህ ጋር ስንት ቬክተር አለ ቬክተር ያለ ቬክተር ቢ አለ ሲ አለ ዲ አለ ስለዚህ አራት ቬክተር አለ ማለት ነው አራቱን ቬክተር ሄድ ቱ ቴል ቦን አሬንጅ እናደርጋቸዋለን in sequence ከዛስ ሪዛልታንት arrow from the start of the first vector to the end of the last vector ስለዚህ ሪዛልታንት ቬክተራችን የሚሆነው ከመጀመሪያው ቬክተር ቴል አንስተን ወደ መጨረሻው ቬክተር ሄድ ድረስ ምን ሪዛልታንት ቬክተር እንስላለን አንድ ዘለግ ያለ ቬክተር ይሰራል ስለዚህ ያ ቬክተር የአራቱም ሰም ይሆናል ወይ ደግሞ ሪዛልታንት ቬክተር ይሆናል ማለት ነው ስለዚህ በዚህ መልኩ ፖሊጎን ሜተዶችን ደግሞ ፖሊጎን ሜተድን ተጠቅመን ቬክተሮችን አድ ማድረግ እንችላለን ማለት ነው ለምሳሌ እዚህ ጋር አንድ ቬክተር አለ 5 ሜትር ነው ሁለተኛ አቅጣጫው ደግሞ ምንድነው ወደ ኖርዝ ነው በቀጣይ ደግሞ ቢ የሚባል ቬክተር አለ ወደ ምስራቅ ነው ሲ የሚባል ቬክተር አለ 4 ሜትር ነው ሳውዝ ነው ስለዚህ draw the vector set to tail and find the resultant አለ ስለዚህ ለምሳሌ
የመጀመሪያውን ሶሉሽን ብለን እንስራ። የመጀመሪያውን በምን ስልበት ጊዜ 5 ሜትር ወደ ኖርዝ ነው አይደል ያለው። ስለዚህ እናንተ suitable የሆነ ስኬል ታወጣላችሁ ማለት ነው። ስለዚህ let's say 1 ሴንቲሜትር = 1 ሜትር ነው ብለን ብንነሳ ስለዚህ 5 ሜትር ስንት ይሆናል ማለት ነው? 5 ሴንቲሜትር ይሆናል። 3 ሜትር ደግሞ ይሄ ቬክተር A የቬክተር A ማግኒቲዩድ ነው። ቬክተር B ደግሞ ማግኒቲዩዱ ስንት ይሆናል ማለት ነው? 3 ሴንቲሜትር ይሆናል ማለት ነው። ቬክተር C ደግሞ ማግኒቲዩዱ ስንት ይሆናል ማለት ነው? 4 ሴንቲሜትር ይሆናል ማለት ነው። ቬክተር 3 ቬክተር ነው። ስለዚህ ሶስቱ ቬክተሮች በዚህ መልኩ ማግኒቲዩዳቸውን መስራት እንችላለን ማለት ነው። ስለዚህ እዚህ ጋር ስኬል አውጥተን ሰርተናል ማለት ነው። ኦኬ አሁን ምንድነው የምናደርገው? ድሮ ማድረግ ነው አይደለ? ስለዚህ ቬክተር A ወደ በስተ ሰሜን አቅጣጫ 5 ሴንቲሜትር እንሰራለን። ኖርዝ ዳይሬክሽን 5 ሴንቲሜትር ለክታችሁ 5 ሴንቲሜትር ትሰራላችሁ ማለት ነው። ይሄ ቬክተር A ነው። ኦኬ ከዛስ ቬክተር B ደግሞ 3 ሴንቲሜትር ወደ ኢስት 3 ሴንቲሜትር ወደ ኢስት ይሆናል። ይሄ ደግሞ ቬክተር B ይሆናል ማለት ነው። ከዛስ ቬክተር C ደግሞ ወደ ሳውዝ ስንት ወደ ሳውዝ 4 ሴንቲሜትር 4 ሴንቲሜትር ወደ ሳውዝ ሰራለን ማለት ነው። ስለዚህ እንደምትመለከቱት ሶስቱንም በምንድነው የሰራናቸው? ሄድ ቱ ቴል በሆነ አሬንጅመንት ነው አይደለ? የመጀመሪያው ቬክተር ሄድ ከሁለተኛው ቬክተር ቴል ጋር ይገናኛል። የሁለተኛው ቬክተር ሄድ ከሶስተኛው ቬክተር ቴል ጋር ይገናኝና ከዛስ draw the vectors head to tail and find the resultant ቬክተራችን የሚሆነው እንዴት ነው ማለት ነው? from the tail of the first vector to the head of the last vector ያለው ይህ ቬክተር ሪዛልታንት ቬክተር ይሆናል ማለት ነው። ሪዛልታንት ቬክተር ይሆናል ማለት ነው። ስለዚህ ምንድነው የምናደርገው? ይሄንን በዚህ መልኩ ከሰራን በኋላ እቺን በማስመሪያ እንለካታለን ማለት ነው። ስንት እንደሆነች በማስመሪያ እንለካታለን። ከዛ በኋላ በማስመሪያ ከለካን በኋላ በኢኩቫል ለምሳሌ አሁን ይሄ በቼክ ስናደርገው ምናልባት 2 ሴንቲሜትር የሚመጣ ከሆነ እዚህ ጋር ምን ብለን ተነስተናል? 1 ሴንቲሜትር = 1 ሜትር ብለናል አይደለ? ስለዚህ 2 ሴንቲሜትር = 2 ሜትር ብለን ሪዛልታንት ቬክተሩ ማግኒቲዩዱ ስንት ይሆናል ማለት ነው? 2 ሜትር ይሆናል ማለት ነው። ስለዚህ አቅጣጫውን በተመለከተ ኤዘር ፕሮትራክተር ተጠቅመን ፕሮትራክተር በስነ ስርዓት ፕሮትራክተር ማለት ሴት ስኩዌር ውስጥ ያለ ዲቫይስ ነው። አቅጣጫ ለማየት ይረዳናል። ስለዚህ እቺን 0 ላይ አድርገን ካውንተር ክሎክዋይስ ለክተን ከዚህኛው ሪፈረንስ አንስተን አንግሉን ቼክ በማድረግ በአንግል ማስቀመጥ ኦሬልስ ደግሞ እዚህ ጋር ባለው ጂኦግራፊካል ሲስተም ተጠቅመን ሲምፕሊ አሁን ይሄ እንደምትመለከቱት ወደ ኖርዝ ኢስት ነው አይደለ? ስለዚህ ኖርዝ ኢስት ዳይሬክሽን ብለን ኖቲፋይ ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ ፖሊጎን ሜተድን ተጠቅመን ምን ማድረግ እንችላለን? ቬክተሮችን አድ ማድረግ እንችላለን ማለት ነው። ኦኬ አሁን ደግሞ የምንመለከተው ስፔሻል ኬዝስ ኦፍ ቬክተር አዲሽን ይሆናል። ቬክተሮችን ስንደምር አሉ የሚባሉ ስፔሻል ሴናሪዎች ምንድናቸው የሚለውን ስንመለከት የመጀመሪያው ሴም ዳይሬክሽን ወይም ደግሞ ፓራለል በሚሆኑበት ጊዜ ቬክተሮች ፓራለል በሚሆኑበት ጊዜ ሲምፕሊ የነሱ ቬክተር አዲሽን ኦር ደግሞ የነሱ ሪዛልታንት ቬክተር የሚሆነው ሲምፕሊ የሁለቱ ቬክተሮች ድምር ይሆናል ማለት ነው። አቅጣጫ ደግሞ ከሁለቱ አንዱ አቅጣጫ ይሆናል። ምክንያቱም የሁለቱም አቅጣጫ ተመሳሳይ ስለሆነ የሁለቱም አቅጣጫው ይሆናል ማለት ነው። ለምሳሌ 10 ሜትር ኢስት + 5 ሜትር ኢስት = 15 ሜትር ኢስት አይደለም? እዚህ ጋር ያለው 10 ሜትር ወደ ኢስት ነው። እዚህ ጋር ያለው 5 ሜትር ሁለት ቬክተሮች አሉ ወደ ኢስት ነው። እንግዲህ ሁለቱም የተለያዩ ዲስፕሌስመንቶች ናቸው። ስለዚህ የሁለቱ ሪዛልታንት ቬክተር ምን ይሆናል? የሁለቱ ሰሜሽን ይሆናል ማለት ነው። አቅጣጫ ደግሞ ወዴት ይሆናል? ወደ ኢስት ይሆናል ማለት ነው። ኦኬ በቀጣይ ደግሞ የምንመለከተው ስፔሻል ኬዝ ምንድነው? ኦፖዚት ዳይሬክሽን ማለት ደግሞ ተቃራኒ በሆነ አቅጣጫ ሁለት ቬክተሮች በሚሆኑበት ጊዜ ስለዚህ ይሄኛው ቬክተር ደግሞ ማለት አንቲ ፓራለል በሚሆኑበት ጊዜ ቬክተሮቻችን አንቲ ፓራለል በሚሆኑበት ጊዜ ምንድነው ማለት ነው? አንድ ከትልቁ ቬክተር ላይ ትንሹን ቬክተር እንቀንሳለን አይደለ? ከዛ መጨረሻ ላይ የትልቁን ቬክተር አቅጣጫ እንሰይምለታለን ማለት ነው። ለምሳሌ እዚህ ጋር 10 ሜትር ኢስት እና 5 ሜትር ዌስት ቢኖረ ትልቁ ቬክተር 10 ሜትር ኢስት ነው። ከዛ 10 - 5 አደረግን ማለት ነው። 5 ሜትር ዌስት ደግሞ አለ አይደለ? ስለዚህ አቅጣጫ ብለን ግን የምናስቀምጠው ዌስት ነው እንዴ?
አይደለም ኢስትን ይሆናል ምክንያቱም ትልቁ ቬክተራችን 10 ሜትር ኢስት ስለሆነ ማለት ነው ለምሳሌ እዚህ ጋር ሁለት መኪኖች ቢኖሩ አንደኛው ትልቅ ክብደት ያለው መኪና ቢሆን ሁለተኛው መኪና ደግሞ አነስ ያለ መኪና ቢሆን እንግዲህ አያርገውና እነኚህ መኪኖች ቢጋጩ ምን ይፈጠራል ማለት ነው ሞር ኢፌክት የሚኖረው የትልቁ መኪና ይሆናል ሞር ጉልበት ያለው መኪና ምን ያደርጋል ማለት ነው ሁለተኛው መኪና ድራግ ያደርገዋል ማለት ነው ከዚህ የተነሳ ሪዛልታንቱ ላይ ኮሊዥኑ ላይ ምን ይፈጠራል ማለት ነው እንግዲህ የፍጥነት መቀነስ ይፈጠራል አይደል ቬክተር አሁን ቬሎሲቲን ቼክ ብናደርግ ቬሎሲቲያቸው ይቀንሳል ከዛ ግን ምን ይፈጠራል ማለት ነው አቅጣጫ የሚሆነው ሁለቱም ተያይዘው የሚሄዱበት የሪዛልታንት ቬክተራቸው አቅጣጫ የሚሆነው በሞር ጉልበት ባለው መኪና አቅጣጫ ይሆናል ማለት ነው ሞር ጉልበት ወር ሞር አቅም ባለው መኪና አቅጣጫ ይሆናል ስለዚህ ልክ የኛው ትልቅ መኪና ስለሆነ እቺኛውን ምን ያደርጋታል ይገፋታል ማለት ነው ወደ የትኛው አቅጣጫ ወደ ትልቁ መኪና አቅጣጫ እቺ መኪና ትገፋለች ማለት ነው ስለዚህ የስፔሻል ኬዝ የቬክተሮች ስፔሻል ኬዝ ሲናሪዮ እነዚህን ይመስላሉ ማለት ነው ኦኬ ሌላ ደግሞ ፐርፔንዲኩላር ቬክተር ሲሆን ነው ፐርፔንዲኩላር ማለት ቅድም እንደተነጋገርነው በሁለቱ ቬክተሮች መካከል ያለው አንግል ስንት ከሆነ 90 ዲግሪ ከሆነ እዚህ ጋር ያለው ማለት ነው ስለዚህ በእንደዚህ አይነት ኬዝ ደግሞ ፓይታጎረስ ቴረምን በመጠቀም ወይንም ፓይታጎሪያን ቴረምን በመጠቀም ምን ማድረግ እንችላለን ሪዛልታንት ቬክተርን መፈለግ እንችላለን ማለት ነው የሁለቱም ቬክተሮች ምን ማድረግ ነው ሰሜሽናቸውን ስኩዌር አድርጎ አንደር ስኩዌር ሩት አድርጎ ካልኩሌት ማድረግ ነው ማለት ነው እሺ ውድ ሴት ተማሪዎቻችን እስካሁን የነበረን ጊዜ ይመስላል አሁን ደግሞ ቀጣይ ያሉትን ጥያቄዎች ሰርታችሁ ወደሚቀጥለው ሐሳብ ምን ሄድ ይሆናል